እኔ ፈጣሪ አይደለሁም ያንተን ገመና አልሸፍንም። እኔ ገመና ካልሸፈን ምን ነው አብረን ነው? እስከ መቼ ነው ታዲያ እንዲምቀጥ? አይ እኔ ያንተን ገመና አልሸፍንም። ለምን ገመናህን እየሸፈንኩ እኔ እናትህ አይደለሁም ወይም ፈጣሪ አይደለሁም? እሺ ነው ስትይ እንዲቀበልሽ ነው እንደይፈልግ ነው ጣል ማን ስለሽ ነው ከቤት ውጣልኝ። ማን ስለሽ ነው ሞቶ ትኖሪ ጎና ትኖሪያለሽ። አሁን በክብር ውጣ። ለምንድን ነው ሞቶ? ፖሊስ ጠርቼ ከማስወጣ በክብር ጭራሽ ምንድን ነው የሚያንጨራጨርሽ? ለምን አትረጋጊ? በክብር ውጣ። እዚያ ከምትንጨራጨሪ ተረጋጊ እኮ ውጣ። ከእኔ ጋር መኖር የምትችለው እኔ እስከተቀበልኩ ድረስ ነው። ገባህ አይደለ? አልወጣም። ማን እንደሚያስወጣኝ እንደምከስህና እንዴት አንጠልጥዬ እንደማስወጣት እንዴ? እና ሊሰማንያሽ ባልሽ እኮ አይደለም። ከእኔ ጋር የመኖር መብት የለህም። ገባህ አይደለ? አስገድዶ እኔ በእኔ ስም ነው የተከራየሁት። ውጪ። ሰላም ሰላም፣ እንዴት ናችሁ? መጀመሪያ ደረጃ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ማለት ነው ፕሊዝ። በሁለተኛ ደረጃ ደግሞ እኔ ያልገባኝ ነገር ለእዩ ማን ቁልፍ ሰጣት? ምክንያቱም እዩ ባትገባ ኑሮ ሀይሚ ይህን ውሳኔ አትወስንም፣ ብሩኬ ማለት ነው። ለምን ካልክ ለሷ የቤቱን ቁልፍ ማን ሰጣት? እኔ ከምር ጥያቄ ስለፈጠረብኝ ነው። ለምን ካላችሁ እቺ ልጅ እየሰራችሁ ያለ ነገር በጣም ነው የሚያስጠላው፣ እዩ ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ የ80 ባልሽ አይደለውም ውጣ ማለት አትችይም ብለሃል። የ80 ባሏ እንዳልሆንክ እኮ ሁላችንም እናውቃለን። ትልቁ ፖይንቱ ምንድነው? እንድትጋቡ ስለምንፈልግ እንጂ የ80 ገና ቀለበት እንዳሰራችሁ ይሄ ማለት ግራ ስለገባኝ ነው። ለምን እናንተ ለዚች ልጅ ቁልፍ ባሰጧት እኮ በዚህ ደረጃ ወጣት ረግጥም ነበረ። በሁለተኛ ደረጃ ደግሞ ዛሬ ሀይሚ ምንም አልተሳሳተችም። ያልተሳሳተችው ለምንድን ነው? ሀይሚ ከሌለችበት ቤቷን እቃዋን እንትን ፎቶውን አውርዳ በሰው ቤት እንደዛ እያደረገች ያለች ማናት? ጥፋተኛ እዩ ናት። ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል። ገባችሁ? ለምን ካላችሁ እዩ ከጀርባዋ ማን ነው ያለው? ማን ነው አይዞሽ የሚላት? ለምንድን ነው እናንተን ለማለያየት ቆርጣ የተነሳች ብላችሁ ማሰብ አለባችሁ። ሁለታችሁ ከስሜት ነፃ ሁናችሁ። ለምን እንደዚህ ስትነጋገሩ እዩ ደስ እያለት በጣም ብዙ ክፋት ልታስብ ነው። ስለዚህ እናንተ መቋጨት ትችላላችሁ፣ እናንተ ማስተካከል ትችላላችሁ፣ እናንተ መታረቅ ትችላላችሁ። ስለዚህ ይህ ነገር በደንብ ሊሰመርበት ይገባል። ያጀማ ከምሬ ነው የምነግራችሁ። ምክንያቱም ሀይሚና ብሩኬ እንደዚህ ስሜታዊ እየሆኑ አንዱን እየተናገረ አንዱን እየተነቃቀፈ እነዚህ ልጆች እንዲለያዩ የሚሰሩ ሰዎች አለ። ገባችሁ? አሁን ቀጥ ብላችሁ ማሰብ አለባችሁ። በደንብ ሃይምሯችሁን ሰፋ አድርጋችሁ ማሰብ አለባችሁ ዶቼ ማለት ነው። እና ምንድነው ማድረግ ያለብን መሰላችሁ? ሀይሚና ብሩኬ ሁለቱም ከስሜት ወጥተው እንዲነጋገሩ ነው ማድረግ ያለብን። ለምን እዩ በጣም ብዙ የሚተባበራት ሰው አለ ብያችኋለሁ። በጣም ሀይሚና ብሩኬን ለመለያየት የቡታጅራ ዩቲዩበር ታዋቂ የሚባሉ አሉ ከጀርባቸው። ከእዩ ጀርባ ብዙ ዩቲዩበሮች አሉ። ለምን ብሩኬና ሀይሚ እንዲለያይ በጣም ዶቼ ማለት ነው። ሃይምሯችን በደንብ ተረጋግተን ማሰብ አለብን። ለምን ካላችሁ ሀይሚና ብሩኬ እንዲለያዩ ከእዩ በስተጀርባ ዩቲዩበሮች አሉ። በሁለተኛ ደረጃ ደግሞ አሉ 5 ዩቲዩበሮች። በሁለተኛ ደረጃ ደግሞ እናንተ ላፊ መነጋገር አይጠበቅባችሁም። ለምን ካላችሁ እናንተ አንዱ ናችሁ መስራት ነው ያለባችሁ እንጂ እናንተ ላፊ እየተነጋገራችሁ ለነዛ ሰዎች መንገድ አትስጧቸው። ገባችሁ? ሀይሚና ብሩኬ ማለት ነው። ለምን ካላችሁ እኛ እኮ ለእናንተ ብለን ነው አይደል እየተከራከርን ያለው። ስለዚህ እናንተ ለምንድን ነው እኛን የማታዳምጡት? እኛ በውስጥ ቴክስት እያደረግንላችሁ እያወራናችሁ ወደ ልቦናችሁ ተመለሱ እያልን እናንተ ግን መልሳችሁ እዛው ላይ ናችሁ። ይሄ ደግሞ ይደብራል። በሁለተኛ ደረጃ ደግሞ እዩ ትናንትና ያረገችው ነገር እንደ እውነት ለመናገር በጣም ነው የሚደብረው። ገባችሁ? እንደ እውነት ስናስበው እናንተ ከቤታችሁ አንዲት ሴት ገብታ እንደዛ ቤታችሁን ብታረገው ደስ አይላችሁም አይደለ? ስለዚህ እዩ እያረገችው ያለ ነገር ስራና ሴራ በጣም ነው የሚያስጠላው። ብሩኬ ወደ ልቦና ተመለስ። ለምን አሁን ሀይሚ እንደዚህ ያረገሽ የሚለውን ተውና ወደ ማስተካከሉ ግባ። ገባ? ወደ ማስተካከሉ ነው እንጂ ማግባት ያለብህ የ80 ሚስት አይደለችም ምናምን። ኦፍ ኮርስ የ80 ሚስት አይደለችም። የ80 አድርግ እያልን አይደል እንዴ? 80 አድርጉ፣ ከአንድ ላይ ኑሩ፣ ከአንድ ላይ ሁኑ እያልን አይደል እንዴ? እኛ ለእናንተ እየተከራከርን ያለው። ስለዚህ እናንተ እኛን ካልሰማችሁን
ምንድነው ታዲያኛ ለእናንተ መከራከሩ ለእናንተ መዳረቁ ለእናንተ እንትን ማለቱ ምኑ ላይ ነው? ስለዚህ ፕሊስ አዳምጡ። የሁለታችሁን ስሜት እንትን አትበሉ። በሁለተኛ ደረጃ ደግሞ ብሩኬ ወደ ልቦና ተመለስ። አሁንም ቢሆን ምልህ ወደ ልቦና ተመለስ። በጣም ብዙ ነገር ይጎልሃል። ለምን አንደኛ አንተ እዩንም ማስከፋት አትፈልግም፣ እቺኛዋንም ማስከፋት አትፈልግም። ለምንድነው እዩን ማታስከፋት? ለምንድነው እዩን እንቅጭን ማትሰድባት? ለምንድነው እንትን ሁለተኛ በህይወቴ አትግቢ፣ በህይወቴ መግባት መብት የለሽም፣ ውጭ ከህይወቴ ማለት እኮ ትችላለህ። እዩን አንተ ቁርጥ አድርገህ የዛን ጊዜ ቡታጅራ እያላችሁ ነግራሃት ብትሆን እዩ ተከትለህ አዲስ አበባ አትመጣም። ለምን አንተ አልመለስክላትም? ገባ? እዩ ደግሞ ተስፋ አድርጋ ነው የመጣችው። ስለዚህ ለምንድነው አንተ በትክክል ማትመልስላት? በሁለተኛ ደረጃ ደግሞ እናንተ ቡታጅራ ስትመጡ ለምን ተከትላ መጣች? የሚነግራት ሰው ስላለ እንጂ የሚነግራት ሰው ባይኖር አትመጣም ነበር። ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል። በሁለተኛ ደረጃ ደግሞ አንተ ለምንድነው ልጁ የኔ አይደለም የልጅሽን አባት ፈልጊ የራስሽ ጉዳይ ብለህ ከዛው ንቅ አርገዛው ለምን እውነቱን አትነግራትም? ጥፍርቅ አርገህ እውነቱን ብትነግራት እኮ እዩ ከናንተ ህይወት የመውጣት ቻንስ አላት። አሁን ግን እየተልበዘበስክ ያለ አንተ ራስህ ነህ ብሩኬ። እኔ አንዳንዴ ሳስበው ምንድነው ምን እያሰበ ነው ጭንቅላቱ የሚለው ነገር አንዳንዴ በጣም ነው የሚያሳስበኝ። ስለዚህ አንተ ቁርጥ አድርገህ መመለስ አለብህ። እዩን ለዚህ ደረጃ እያበቃሃት ያለው አንተ ራስህ ነህ። ገባ? እዩን ቁርጥ አድርገህ ብትነግራት ትችላለህ። የማትችልበት ነገር የለም። ለዚህ ሁሉ ደረጃ ያበቃችኋት አንተ ራስህ ነህ። አይ እኔ አልፈልግሽም አትመችኝም አንቺን አልፈልግሽም እኔ ከሃይሚ ጋር ብዙ ዋጋ ከፍዬ የመጣሁት ከሃይሚ ጋር ነው። ስለዚህ የራስሽ ጉዳይ ብለሃት ለምን አትሄድም? ትችላለህ እኮ የማይቻል ነገር በዚች ዱንያ ላይ የለም። ስለዚህ አንተ ቁርጥ አድርገህ ስለማትነግራት እዩ ደግሞ መረጃና ማስረጃ የሚሰጣት ሰው አለ፣ ተከታትላ ትመጣለች። ስለዚህ ከዚህ ላይ ትልቁ ኢምፖርታንቱ ጉዳይ ማን ነው? አንተ ነህ። አንተ መመለስ አለብህ እዩን። እኔ አላቅልሽም የልጅሽን አባት ከዛው ፈልጊ ብለህ ገፍትረህ ማስወጣት ትችላለህ እንዴ? በ21ኛው ክፍለ ዘመን እኮ ነን። ማንንም እኮ ማስገደድ አይቻልም። በአሁኑ ሰዓት ማንንም ማስገደድ አትችልም። ይህን ደግሞ በደንብ ልቦና ያውቃል። ስለዚህ አንተ ማድረግ ያለብህ እዩ የምትባለውን ደንቆሮ ተናግረህ አስወጣ ከህይወታችሁ። እመነኝ ሃይሚ እንደዚህ ብላ የቆረጠሽ ጊዜ ዋጋ ትከፍላለች። አንተ ብሩኬ ብታለቅስ ራሱ ላታገኛት ትችላለህ። እኛ ሴቶች ተከራክረን ጥረን ከበቃን በጣም ባልዮች ነን። ስለዚህ የሃይሚን ትዕግስት እንደ ሞኝነት አትቁጠረው። የሃይሚን ዝም ማለት እንደ ሞኝነት አትቁጠረው። ገባ? ምክንያቱም ዝም ብላ መጨረሻ ላይ ከወሰነሽ እናቴን ማንም ሰው ሊመልሳት አይችልም። እኛ ሴቶች በጣም ባልዮች ነን። በጣም እንታገሳለን። በጣም ብዙ ነገር ዋጋ እንከፍላለን። ሲመጣብን ሲበቃን ደግሞ በቃን ነው። ስለዚህ ብሩኬ ወደ ልቦና ተመለስ። እመነኝ፣ አስረግጬ ነው የምነግርህ። ምክንያቱም አሁን አንተ ያለህበት ነገር በቃ ምንም ሃይሚ አትወስንም ብለህ ምናምን እየተዛናጋ ነው አይምሰልህ። ብላ ሃይሚ ከወሰነች አንተ አትችልም። አንተ አይደለም ማንም ሰው ቢመጣ አትመለስም። ስለዚህ ይህን በደንብ ልታስብበት ይገባል ብሩኬ። ምክንያቱም አሁን ልጅነት እያታለለህ ነው። ልጅነት በጣም እያታለለ ነው። ሁለተኛ ደግሞ ለእዩ ደግሞ አንተ ቁርጥ አድርገህ የሆነ ነገር መናገር አትፈልግም። እዩን ለምን እንደምትፈራት ራሱን ግራ እየገባኝ ነው። ለምን ልጁ አንተ እንዳልሆነ እንኳን አንተ እኛ ራሱ እናውቃለን። ስለዚህ ለምንድን ነው እዩን የማትናገራት? ለሴት አዝኜ ነው ብላል። ኦፍኮርስ ካዘንክ እናመሰግናለን። ግን ደግሞ እኛ የአንተንና የሃይሚን አንድነት ስለምንፈልግ አንተ ምንድነው ማድረግ ያለብህ? እዩ የምትባለውን ደንቆሮ ከህይወትህ ማስወጣት ነው። አለቀ። እኔ አልፈልግሽም፣ አልወድሽም፣ ልጁም የኔ አይደለም። ልቦናሽ በደንብ ያውቃል። ስለዚህ የልጅሽን አባት ፈልጊ። አለቀ ደቀቀ። ሁለተኛ ደግሞ የቤት ቁልፍ እስከ መስጠት ደረጃ የደረሱትን ጓደኞችን እንትን ማለት አለብህ። በህይወት ክሎዝ ማድረግ አለብህ። በሁለተኛ ደረጃ ደግሞ ቁልፉን ቀይረህ መኖር እንዴ። እች ልጅ እኮ ማለት ነው አንተ ፊት ካልሰጣሃት አትመጣም። አንተ ፊት ስለሰጣሃት እኮ ነው እየመጣች አለችው እዩ ማለት ነው። ስለዚህ ይሄ ነገር በደንብ ሊሰመርበት ይገባል ዶቼ። ምክንያቱም እኛ እንደ ሴት ነው ማሰብ ያለብን። በሁለተኛ ደረጃ ደግሞ አሁን ሃይሚ ዝም ብላ ከወሰነች እመኑኝ ማንም ሰው አይመልሳትም። ምክንያቱም እኛ ሴቶች ዝም ብለን ከወሰን በጣም ባልዮች ነን። ይህን ነገር በደንብ አስብበት ብሩኬ፣ በደንብ
ጭንቅላትን እንትን በለው አሰራው። ምክንያቱም አሁን እየሄድክበት ያለ ነገር ስተት ነገር ስለሆነ በጣም እየተሳሳትክ ነው። በጣም የሚመክር ሰው የለም ወይ እስከምል ድረስ እኔ እየደረስኩ ነው። ምክንያቱም እነዚህ ያዘኑ የሚመስሉ ጓደኞች ለአንተ ገደል እየሰደዱህ ነው። አንተ እንዳትቀየር አንተ የሆነ ነገር እንዳትሆን እየሰሩ ያለ ሰዎች ስለሆኑ ነው። አሁን አይዞ እንደዚህ በል በዚህ ወጥቶ በዚህ ወርዶ የሚሉ ገባ። ሃይሚን ካጣ እመነኝ ብሩኬ ብዙ ነገር ትከስራለህ። ስለዚህ በጣም አትቀናጣ፣ ጥሩ አይደለም። ምክንያቱም እኛ ሁለታችሁን በአንድ ነው የምናያችሁ። ገባ። ስትሳሳት ግን ተሳስተሃል እንልሃለን። ስለዚህ ይህን አድርግ፣ ወደ ሃይሚ ተመለስ። ያችን ጤንዚዛ ከህይወታ አስወጣ። የሚመክሩህ ጓደኞችህ ደግሞ እመነኝ ስለማይወዱህ ነው። ቢወዱህ ኑሮማ ሃይሚን አስመልስ፣ ያችኛዋን አውጣ፣ ቁርጥ አድርገህ ተናገር ብለው ይመክሩህ ነበር። ግን ስለማይወዱህ ነው እያጃጃሉ የራሳቸውን ኢትዮ እያሳደጉ ያለ። በእናንተ ነገር እነሱ ራሳቸው ኢትዮዋቸውን እያሳደጉ ነው። ገባ። ይህ ፍፄ የሚባል ልጅ እናቴን በጣም ባለየ ልጅ ነው። በጣም ማለት ነው። ገባችሁ? ይህን ሁሉ ነገር እየሰሩ ያለ ይሄ ነው። ስለዚህ እናንተ ወደ ልቦናችሁ ተመለሱ። ሰው እንዴት ነው የሞቀ ቤቱን አንድ ሰው ሊያፈርስበት መጥቶ እናንተ የምትጨቃጨቁት? እናንተ የምትነታረኩት? እናንተ ብዙ ነገር የምትባባሉት ለምን እንዴ? ያነ ሰው እኮ የእናንተን ህይወት እኮ ነው ሊያጨልም መጥቶ ያለ። ስለዚህ እናንተ እድል አትስጡት። አሁን እድል እየሰጣችሁት ነው ያላችሁ እና ይህን በደንብ ሊሰመርበት ይገባል። ብሩኬ ወደ ልቦና ተመለስ፣ ሃይሚም እንደዛ ወደ ልቦናሽ ተመለሽ። ቁጭ ብላችሁ ተመካከሩ፣ ተነጋገሩ፣ የሚሆነውን ነገር አድርጉ፣ ቁልፋችሁን ቀይሩ። ያንን ወርቅ ስልስሉን አውጥታችሁ ጣሉ። አለቀ ደቀቀ። ወርቅ ስልስሉ ከቤታችሁን ያለውን አውጥታችሁ ጣሉ። እሱን አውጥታችሁ ካልጣላችሁ መቼም እናንተ ሰላም አታገኙ። ስለዚህ ያንን ነገር ደግሞ እንድጥሉት ደግሞ እኔ በውስጥ ነግሬያቸዋለሁ። ጣሉት፣ የሆነ ነገር አለበት ተብሏል ምናምን ብዬ እኮ እኔ እስከ መረጃው ነገርኳችሁ በውስጥ አይደለ? እናንተ ግን አልጣላችሁትም። ስለዚህ ጣሉት እና ወርቁም ከህይወታችሁ ይውጣ። እናንተም ህይወታችሁን አስተካክሉ። ሆይ የሚሉ እናንተን ወደዋችሁ አይደለም፣ ለጥቅማቸው ሲሉ ነው የሚያሽቃብጡላችሁ። ስለዚህ ይህን የምላችሁ ሰብስክራይብ፣ ላይክ፣ ሼር አይረሳ። ወዳችኋለሁ። ሰላም አለይኩም።